እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ላጡት አምላካቸው አይደለም እግዚአብሔር ነው። ገጠሩ የሚዘፈን ዘፈናል። ሲሞላ ጨዋታችን ሌላ፣ ሲጎድል ሰው አንቀልን ገድል ይላል። ገበሬው እኮ ነው። አይገርማችሁ? እውነቱን እኮ ነው። እንደው ግን የላይኛውን ግን የሚነካብን የለም። ፖለቲከኛ አይቀየር፣ ሲጀመር ፖለቲካ የለ። ተመስገን። እውነት ፖለቲካ ቢኖር በሰማይ እንዴት ነው? ስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን ማሩ በሚያስለቅስ ችግር ውስጥ ሆኖ እግዚአብሔርን ማሰብ የሚችል ሊና እንዲህ ያለ ሰው ድንቅ ሰው ነው ይላል። እየበሉ እየጠጡ እግዚአብሔርን ማሰብ ይቻል ይሆናል። አቶ እግዚአብሔርን ግን ማሰብ ይቻላል? ከባድ ነገር ነው። በነፃነት ጊዜ እግዚአብሔርን ማሰብ ይቻላል። ታስሮ እግዚአብሔርን ማሰብ ይቻላል? ውስተ ቆላተ በካይ ብሔር በቀላውት ምኖስ በለቅሶ ሸለቆ ሆኖ እግዚአብሔርን የሚያስባል እየታሰረ ተመስገን የሚል ጥሩ ልጆች ሲያገኙ ተመስገን ማለት ቀላል ነው። ጆሮው የማይሰማ አይኑ የማያይ እግሩ ሽባ የሆነ እጁ ሽባ የሚሆን ልጅ ብትወልዱ እግዚአብሔር ይመስገን ትላላችሁ? ብፁዕ ዘሄሊ በልቡ ዘበላይ ነው። በእንዲህ ያለ ችግር ውስጥ ነው እግዚአብሔር የሚያስብ ሰው ንዑድ ክቡር ነው። ሃይማኖት ማለት ይሄ ነው። ሃይማኖት ቢዝነስ አይደለም። ቢዝነስ ምንድነው? ሰጥቶ መቀበል ነው አይደለም? ሰው 100 ብር ታወጣለህ ወይ 50 ብር ታተርፋለህ። ሃይማኖት መነገጃ አይደለም። ሃይማኖት መሞቻም ጭምር ነው። ሞተን የምንከብርበት ነው። በመከራ ውስጥ እግዚአብሔርን የማይረሳ ሰው ንዑድ ክቡር ነው። በጣም ብዙ ጊዜ እንደውም ልንገራችሁ፣ በዚህ ዘመን የብዙ ምዕመናን ፈተና ከክደትም ከምንፍቅናም በላይ በጣም ትልቁ ፈተና ምን እንደሆነ ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል ነው። በቃ እምነቴን ተጠራጠርኩ፣ ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜም በዚያው ወራት ሞተ፣ በዚያው በወሩ ከስራ ተባረርኩ እና እግዚአብሔር የት ትቶኝ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲህ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ላጡት አምላካቸው አይደለም እግዚአብሔር ነው። ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም። ነፃ አየር ሳይተነፍሱ ታስረው ታፍነው ላለቁት አምላካቸው አይደለም እግዚአብሔር። እነሱን ትቷቸዋል፣ ሽጧቸዋል፣ ነፍሳቸውን አይፈልገውም፣ ለነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፣ ውርደትም ስደትም ነቀፋም ነው፣ ስድብም ነው። ለሁሉም ነገር መዘጋጀት አለብን። ለመወደድ እንደምትዘጋጁት ለመሰደብም ተዘጋጁ፣ ለመነቀፍም፣ ለመዋረድም፣ ለሁሉ ነገር። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ቅዱስ ጳውሎስ ምንድን ነው ያለው? ራሴን የሚቀጠቅጠኝ የሰይጣን መልእክተኛ ደዌ የተሰጠኝ፣ ፈጣሪዬንም እባክህ ፈውሰኝ ብዬ 3 ጊዜ ለመንኩት፣ የሰጠው ጸጋ ይበቃሃል። ቅዱስ ጳውሎስ ራስ ፍልጠት ነበረበትና ያን ሁሉ እያስተማረ ሌት ተቀን እያስተማረ፣ ሌት እየሰገደ ቀን እያስተማረ፣ እሱ ራሱ ራስ ምታት ነበረበት፣ ውጋት ነበረበት፣ የሰይጣን መልእክተኛ ህመም ነበረበት። ጌታዬን ፈውሰኝ አልኩት አለ። በሽታውን አንስቼ ጸጋ ከሚቀርብ በሽታውን ያዝና ጸጋዬን ያዝ አለው። እሺ አልኩኝ። ስታመም የዚያን ጊዜ ኃይለኛ ሆናለሁ አለ ቅዱስ ጳውሎስ። ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ወስዶ ድውዩ ጳውሎስ ድውያንን ይፈውሳል ይለዋል። ድውዩ ጳውሎስ ምን ይፈውሳል? ድውያንን ይፈውሳል። ጳውሎስ ራሱ ታማሚ ነው፣ ራስ ፍልጠት አለበት። ግን የጨርቁ ጫፍ ሙት አንስቷል። አይገርማችሁም? ከጨርቁ ተቀዶ ተወስዶ ከሞተ ሰው ላይ ተጥሎ ሙት ተነስቷል። የጨርቁን ጫፍ ሞት የሚፈራው ጳውሎስ ራሱ ግን በሽተኛ ነው።
እና ሲያማችሁ እግዚአብሔር ጠልቶኛል፣ ስታጡ እግዚአብሔር ጠልቶኛል። ገጠሩ የሚዘፈን ዘፈናል። ሲሞላ ሲሞላ ጨዋታችን ሌላ፣ ሲጎድል ሲጎድል ሰው አንቀልን ገድል ይላል። ገበሬው እኮ ነው። አይገርማችሁ? እውነቱን እኮ ነው። እንዴው ግሩም ነው። ዘፈን እያስተማርኳቸው አይደለም፣ ግን ገበሬው ሲል ሰምቸው ነው። አዛኝ ታቦት ሲወጣ ሁሉ እነሱ ይዘፍናሉ በዚህ ማለት ነው። በህይወት ግባ በህይወት የሀገራችን ታቦት ይላሉ። እና እኔ ግርም ነው የሚለኝ ሲሞላ ሲሞላ በቃ እንደው እግዚአብሔር ይመስገን እንደው ተመስገን። በአንድ ጊዜ ጭንጫ ላይ የወደቀ ዘር ነበር፣ ወዲያው በቀለ። ፀሐይ በወጣ ጊዜ ወዲያው ደረቀ። ለመሬቱ ጥልቀት አልነበረውም። ይሄ ማለት ምን ማለት ነው? በስሜት የሚያምን ክርስቲያን ነው። ሲሻለው ተመስገን፣ ሲያመው እግዚአብሔር የለም የሚል ይሄ ነው። ፀሐይ ሲወጣ ደረቀ የሚባል ትንሽ መከራ ስትነካው የሚክር ነው። የገፍ ክርስቲያን፣ የደጋፊ ክርስቲያን ቤተክርስቲያን አትፈልግም። የመከራ ክርስቲያን ነው የምትፈልገው። በልቷጅ ክርስቲያን፣ ተፈውሷጅ ክርስቲያን አያስፈልግም። እኛ ስደተኞች መጻተኞች አይደለንም። የቅዱሳን ሀገር ባለ ሀገሮች ነን። የነሱ ሀገር ባለ ርስቶች ዜጎች ነን። የማን? የሰማይ ክርስቲያን ያንን እያየ የሚጓዝ ነው። ብፁዕ ዘይህሊ በልቡ ዘበላይሉ አባታችን ሆይ በልስቲ እና ብለን ምንድነው የምንለው? አያችሁ ትምህርታችን ርዕስ ምንድነው? የላይኛውን ምን የሚል ነው የሚያስብ። የላይኛውን ማን? አባታችንም በየት ያለ ነው? እግዚአብሔር በምድር አለ የለም? ለምንድነው ታዲያ በሰማይ የምትኖር በሉኝ የሚለን? ከፍ ብላችሁ አስቡ ለማለት ነው። እናንተ ወደ ላይ አስቡ እደጉ ለማለት ነው። እዚህ ትል ይመስል ምድር ለምድር አትርመስመስ ነው። ገባችሁ? ወደ ላይ መሄድ አለብን። የላይ ሐሳብ እንድናስብ ነው። እኛ ሀገራችን እግዚአብሔር በሰማይ የምትኖር ያያችሁ አባት ምንድነው ያለ? እዚህ ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ምንድነው ያለ? ዘይፈቅድ ይትላከኒ ለይትለወኒ፣ እኔን የሚያገለግለኝ ሰው ካለ እኔን ይከተል። ወዘሰተልከኒ ይሄሉ ሀባሎ ኮአነ፣ እኔን ያገለገለ ሰው እኔ ካለሁበት ይኖራል አለ። አባታችን ሆይ በሰማይ የምትኖር በሉ የሚለን ምን እያለን ይመስላችኋል? አባታችን ሆይ ልጅ የማንን ርስት ነው የሚኖረው? ያባቱን። አባታችን ሆይ በሰማይ የምትኖር በሉኝ አለ። አባታችን ሆይ ብላችሁ መንግስት ትምጣ ማለት በሉ ማለት ይችል ነበር። በሰማይ የምትኖር በሉ ጨምሩበት ያለ ልጅ አባቱ ካለበት ነው የሚኖርና የሰማይ ባላገሮች ናችሁ እያለን እኮ ነው። የሰማይ ባለርስቱ በሰማይ የምትኖር አባታችን ሆይ በሰማይ የምትኖር አገራችሁንም እያሰባችሁ ጸልዩ ነው። አገራችን ደግሞ ሰማይ ነው። ይሄን እያሰባችሁ እንጸልዩ። እዚህ ምድር ዜግነት እኮ እንደ ሰዎች ደግነት እኮ ነው ጎበዝ። በሕግ ቢፈቀድልህ በሕግ ያስወጣል። የሰማዩ ነው ጎበዝ የሚያወጣል። የላይኛውን ግን የሚነካብን የለም። ፖለቲከኛ አይቀየር። ሲጀመር ፖለቲካ የለ ተመስገን። እውነት ፖለቲካ ቢኖር በሰማይ እንዴት ልንሆን ኖሯል? እንዴ ፖለቲካ የለ፣ ፓርቲ የለ፣ ፓርላማ የለ፣ ምናምን የለ፣ የፖለቲካ ማኒፌስቶ የለ፣ ምርጫ ቅስቀሳ የለ፣ አሽሙር የለ፣ ነገር የለ፣ አክቲቪስት የለ። በሰማይ ሰላም ብቻ፣ አድሎ የሌለበት ዳኝነት ያለ ወደ እግዚአብሔር ነው። ያንን የሚያስብ ሰው ነው። ይቆየን። ወስብሐት ለእግዚአብሔር። ለምንድን ነው የማታደርጉት? አሁን